ኃጢአተኛ ነህ አትፍራ፣ ኃጢአተኞች ነን አትፍሩ። ይቅር የሚለን አምላክ አለ። በመናገር ለሰራ ነው፣ በማሰብ ለሰራ ነው፣ በድርጊት ለፈጸምነው ነገር በደለኞች ነን። አዎ ግን አትፍሩ፣ ይቅር የሚለን አምላክ አለ። ስለዚህ ቦታ ሰውን አትኮንኑ፣ ይልቁንም ቁስሉን እጠቡለት፣ አክሙት፣ አድኑትም ጌታ ሆይ አለ። ዛሬ በቅዱሳን አባቶች የቅዱስ ኤፍሬም፣ በቅዱስ ባስልዮስ፣ በቅዱስ አባ እንጦንስ፣ በጎርጎርዮስ ዘንዚናዞ፣ በቅዱስ አትናቴዎስ አስተምሮ የተማርነውን ይህንን የንስሐና የቅድስና ቃል በልባችን ላይ ተጽፎልን ዘንድ እንለምናለን። አሜን። ሁልጊዜም የሰማነውን ቃል ከሰይጣን ወጥመድ አውጥተህ ከልባችን እንዳይነጠቅ አድርገህ በምድራዊ ጭንቀትና በትዕቢት ውስጥ እንዳንድ በንስሐ ውስጥ እንድንሄድ ታደርገን ዘንድ ከጭንቀት ታወጣን ዘንድ ጸጋህን ላክልን። አሜን። በእውነተኛ ንስሐ ወደ አንተ እንድንመለስ ኃይሉን ስጠን። የገዛ በደላችንን አትይብን። በወንድማችን ላይ እንዳንፈርድ ኃይሉን ስጠን። በየዕለቱ ራሳችንን እየመረመርን ወደ አንተ መለኮታዊ ክብርና ቅድስና ሱታፋ አምላክ አቅርበን። የመንፈስ ቅዱስን ጸጋ ከኛ ጋር ይሆንልን። ከነፍስ ድንዛዜና ሐዘን፣ ተስፋ መቁረጥ፣ ለዚህ ዓለም መገዛትና ሰንሰለቱ ሁሉ ውስጥ እንዳንወርቅ ዛሬውኑ የንስሐ ሰዎች እንድንሆን ኃይሉን ጥበብ ይስጠን። ቢታመም ሰው ሐኪም ያስፈልገዋል። ሐኪማችን ደግሞ አምላካችን ኢየሱስ ክርስቶስ ነው። የሐኪሙም ደግሞ እንደራሴዎች ካህናት ናቸው። በየቀኑ ብትወድቅ እንኳን በየቀኑ ትነሳለህና ተስፋ አትቁረጥ ይላል ጴጥሮስ። ግን ልባም ነው። ዶሮ ሲጮህ 3 ጊዜ ከጮኸ በኋላ ወንጌሉ ሲነግረን የማቴዎስ ወንጌል ምዕራፍ 26 ላይ ዶሮ ሲጮህ ክርስቶስ ከሩቅ ሆኖ አየው። ያን ጊዜ ጴጥሮስ ትክ ብሎ አየውና ትዝ አለው ይላል። የእግዚአብሔር ዘወትር ከኃጢአት ከእኛ ኃጢአት ይበልጥ የገነነች ናት፣ የበለጠች ናት። ምንም ኃጢአተኞች ብንሆን የሚወደን አምላክ አባት ስላለን ደስ ይለናል። ግን በኃጢአታችን ላይ ደግሞ ሌላ ኃጢአትን ታንጸው መጠንቀቅ አለብን። ኃጢአት የሰው ሥራ ነው፣ የእግዚአብሔር ምሕረት ግን ስጦታ ነው። በቀኙ የነበረው የተሰቀለው ኃጢአተኛው በደል የፈጸመው እንኳን በመጨረሻው ሰዓት ላይ በመንግስት አስበኝ ሲለው ከሁሉ ቀድሞ ከፍለኛ ስንል ግን የሞት ሞታችንን እያፋጠንን ነው የምንሄደው። ሳንና ቤተክርስቲያንን ልዩ ቤተ ሕሙማን የሚታከሙበት ሆስፒታል ነው። ኃጢአት ያለባቸው ደዌ ሥጋ ደዌ ነፍስ ያለባቸው ሰዎች የሚፈወሱባት ቤተ ሕሙማን ወይም ሆስፒታል እንጂ የፍርድ ቤት አይደለችም። ራሳችሁ የምታዳምጡበት ጊዜ ፈለጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሕይወቴና የነፍሴ ጌታ አምላኬ ሆይ የስንፍናን የነፍስ ድንዛዜን የመንፈስ መረበሽን የሐዘንን የተስፋ መቁረጥንና የበላይ የመሆን ፍላጎትን የከንቱ ንግግርን መንፈስ ከኔ አርቅ፣ ከኛም ያርቅልን። ይልቁንም የንጽህናን የትህትናን የትዕግስትንና የፍቅርን መንፈስ ለኔ ለባሪያ ለአገልጋይ ስጠን፣ ለሁላችንም ይስጠን። አቤቱ አሁን ጌታዬና ንጉሴ ሆይ የገዛ በደሌንና ኃጢአቴን አይ ዘንድ ወንድሜንም ወይም ሰውን ሁሉ እንዳልኮንን አስተውሎቱን ስጠን፣ ማስተዋሉን ይስጠን። አንተ የዘላለም አምላክ ነህና ስምህ የተመሰገነ ይሁን። ሕይወታችንን እንዴት በንስሐ ውስጥ መምራት እንችላለን? ይህን እንድናውቅ ነው የዛሬው እግዚአብሔር የሚያስተምረን። ነፍስ በራሷ ንስሐ ስንገባ የነፍሱ ውበታችንን እንመልሳለን። በአዳም ምክንያት የተጎሳቀለውን ይሄ እግዚአብሔርን የምንመስልበት የተጎሳቆለው የነበረ በንስሐ ምክንያት ደግሞ ያንን ውበታችንን እንመልሳለን። እሱ ስለኛ ደመግቦ አልነበረም ነው የሚለው አምላካችን ኢየሱስ ክርስቶስ። ምክንያቱም እኛ በሰራነው በደል የኛን ደመግቦ አለመሆን ወደ እሱ ወስዶ በኋላም እሱ ደግሞ
ሞታችንን ሞቶና ትንሣኤውን ሰጥቶን ሕይወት ያገኘንበት ስለሆነ ንስሐ የነፍስ ውበትን የሚያድስና ምእመናን በሙሉ ወደ ቴዎሲስ ወይም ወደ ሱታፌ አምላክነት የሚገቡበት ስለሆነ እነዚህን ዓላማ ያደረገ በተወሰነ መልኩ ስብከት ያልሆነ ሁላችንም ይዘነው የምንሄደው ለምንድን ነው ንስሐ እንቅፋት የሆነብን? ለምንድን ነው መግባት ያልቻልነው? ወደ ንስሐ መቅረብ እንዴት አልቻልንም? ምናልባት በዚሁ እግረ መንገዴን በተለይም ደግሞ በኦሪየንታል ቤተክርስቲያን የሚሆን በምስራቅ አብያተ ክርስቲያናት ውስጥ በአብዛኛው ትመለከቱ እንደሆነ ስጋውንና ደሙ ከቀርቦ ስጋውን ደሙን ሳይቀበሉ የሚወጡ አብያተ ክርስቲያናት መካከል እኛ ነን ተጠቃሾች። በጣም በሚደንቅ ማክበር መልካም ነው። ነገር ግን ፈርቶ መራቅ ግን ተገቢ አይደለም። የሥርዓት አምልኮ ተካፋዮች መሆን አለብን። ለምን እንቅፋት ሆነብን? እሱን እናያለን። በዚሁ በልከት ያለ ምዕራፎችን ቢኖሩትም የንስሐ ሕይወት ከመኖር የሚያግዱን መሰናክሎች ምንድናቸው የሚለው ነገር ላይ ብቻ ትኩረት አደርጋለሁ። ንስሐ በራሱ የነፍስ የፈውስ በር ነው። እውነተኛ ንስሐ ፍሬዎችም አሉት። ንስሐ በራሱ ከእግዚአብሔር ጋር የሚያገናኘን ነው። በተለይም ደግሞ መንግስተ ሰማያት ቀርባለችና ንስሐ ግቡ የማቴዎስ ወንጌል ምዕራፍ 3 ከቁጥር 2 ላይ ምዕራፍ 4ም የምንመለከተው እሱ ነው። ሜንቶናያ ተብሎ የሚታወቀው በግሪክኛው ንስሐ ማለት መጸጸት ማለት ብቻ ሳይሆን የአእምሮ ወይም ያስተሳሰብ ለውጥ እንዲኖረን ማድረግ ማለት ነው። በፊት ይዘነው ከነበረው አስተሳሰብ ወይም አእምሮአዊው ነገር አዋቂ መስሎ የሚታየንን ነገር ስንገነዘበው ባዶ ሆኖ ስናገኝ የሱን አስተሳሰብ ለውጠን ወደ መልካም ነገር ራሳችንን ማዘጋጀት ማለት ነው። ቃል በቃል ሲፈታ በኦርቶዶክስ ነገረ መለኮት ውስጥ መላው ሰውነት፣ አእምሮ፣ ልቡና፣ ነፍስ የምንላቸው የሥጋ ፈቃዳትን ሁሉ ሙሉን ጠቅልሎ መታደስ እንዳለባቸው በነገር መለኮት ትምህርታችን ውስጥ አለ። ምክንያቱም ሁላችንም መውደቅ እንዳለን እንድንነሳ እንፈልጋለን። የቆም የሚመስለውም ይወድቃል። ስለሆነም ንስሐ እንዲሁ የጥፋት ስሜትን ብቻ ማሰብ ማለት አይደለም። ንስሐ በራሱ ወደ እግዚአብሔር የምንመለስበት የይቅርታ በር ነው። በዚህ ሕይወት ውስጥ ካልየን በአምስተኛው ክፍለ ዘመን የተነሳው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ስለ ንስሐ በጻፈው ድርሳኑ ላይ ንስሐ ኃጢአትን የሚያጠፋ መድኃኒት ነው፣ እርሱም ሰማያዊ ስጦታንና ድንቅ የሆነ ኃይልም አለው፣ ብርታትም ይሰጠናል በማለት ይነግረናል። አንድ ሰው ንስሐ ሲገባ ንስሐው በድርጊት ቢፈጸም ብቻ አስተሳሰባችንም ወደ እግዚአብሔር መቅረብ የምንችልበት ነው። አሁንም በዚሁ ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? ይቺ ሕይወት ይላል አሁን የያዝናት ሕይወት ይቺ ሕይወት ለንስሐ የተሰጠች ናት፣ በከንቱ ነገሮች ላይ ጊዜን አታጥፋ ብሎ ይመክረናል። ጊዜያችንን በከንቱ እንዳናጠፋ ይመክረናል። ስለዚህ ወደ ንስሐ እንድንቀርብ ነው። ቅዱስ ይስሐቅ ሶርያዊ ይህን ሲናገር ሙሉ በሙሉ እየነገረን ያለው የክርስትና ሕይወት መጀመሪያ ብቻው እንደው ጥፋትን ማመን ብቻ ሳይሆን ሁልጊዜ ከእግዚአብሔር በዘላለማዊ ሕይወት ለመገኘት ሱታፌ አምላክ የምናገኝበትን መንገድ ይዘን እንድንሄድ ነው። ንስሐ እየተጸጸትን እንድንሄድ። ስለዚህ ይቺ ሕይወት ለንስሐ የተሰጠች ናት፣ በከንቱ ነገሮች ጊዜያችሁንም አታጥፉ በማለት ነው የሚነግረን። ሶርያዊው እዚህ ላይ ሲናገር የሚያስቀምጠው ነገር ምንድን ነው? አባ ይስሐቅ ወይም ቅዱስ ይስሐቅ ሲናገር በመጀመሪያ ሰዓት ላይ መንፈሳዊ የሆኑ ምስጢራትን ያስቀምጥልን። የመጀመሪያው ሕይወት ለንስሐ የተሰጠች ልዩ ምስጢር ናት። የሰዎች ሕይወት በተለይ ክርስቲያኖች ሕይወት። ለዚህም ነው ሰው በዚህ ዓለም እንዲኖር የተሰጠው ጊዜ ሁሉ ከእግዚአብሔር የቸርነት ትዕግስቱን እየተመለከተ እንዲኖር እንጂ ስጋዊ ጠባይ እየተስማማው ብቻ እንዲኖር አይደለም የተሰጠው። በሕይወት እንድንኖር ነው። ሕይወት እንደ ፈውስ ሆና ነው የምትገለጸው። ፈውስ ያለባት ምድራዊ ሕይወት በራሷ ወይም ሕይወት ነፍስ በራሷ ከበሽታዋ መንጻት አለባት። ከኃጢአት ወይም ከፈቃዳት ነፃ መውጣት አለባቸው። ከስጋዊ ፈቃዳት ነፃ መሆን አለባት። ያን ጊዜ እንግዲህ የነፍስ የሕክምናን ጊዜን እንድንጠቀም ያደርገናል። ምክንያቱም ጊዜያችን ዛሬ ነው፣ የነገ ጊዜ እኛ አይደለም። አሁን ያለው ጊዜ ነው። ያንን ጊዜውን መጠቀም የምንችልበት ነው። ጊዜ በራሱ ውድ ነው።
በንስሐው ስንመለከት ሕይወት የተሰጠችን ሙሉ በሙሉ ንስሐ ስለሆነ ጊዜ ራሱ ውድ ነው። የሰው ልጅ የማያልፈው ከማያልፉት ነገሮች እያንዳንዱን ሰከንድ ደቂቃዎችን እንኳን ሳይቀር ወደ እግዚአብሔር ለመቅረብ የተሰጠው ልዩ ስጦታ የሆነች ጊዜ አለች። በጊዜያችን መጠቀም አለብን። ያ ደግሞ ልዩ አጋጣሚ በአጋጣሚ የተገኘ አይደለም፣ የተሰጠን ስጦታ። ጊዜውን በከንቱ ማባከን ማለት የፈውስ አጋጣሚን አለመጠቀም ማለት ነው። ስለዚህ በንስሐ ስንመላለስ ምን በድለን ምን አጥፍተን ልንል እንችላለን? በዚህ በምስራቅ አብያተ ክርስቲያናት ውስጥ ምን ጊዜም የሚጸልዩት ልዩ ጸሎት አለች። ብዙ ጊዜ አነሳታለሁኝ። አንዳንድ ሰዎች በደንብ የተረዷት አልመሰለኝም። ንጹህ ጸሎት ተብላ የምትጠይቅ ወይም የክርስቶስ ጸሎት ትባላለች። ኪሪየ ኤሌይሶን። ያ ማለት አቤቱ ይቅር በለኝ፣ እኔን ኃጢአተኛውን ይቅር በለኝ እያለች አጭር የሆነች ሁልጊዜ ራስን ግን ጥፋተኛ እያደረገች ወደ እግዚአብሔር የምታቀርብ ማለት ነው። በዚህ ውስጥ መኖር አንዱ ቅዱስ ይስሐቅ የሚያነሳው ጊዜያችን የተለካ ነውና ሕይወት የተሰጠን ለንስሐ ስለሆነ መጠቀም አለብን ነው። ሁለተኛው ንስሐ የማይቆም የሕይወት መንገዳችን ነው ለክርስቲያኖች። ዛሬ ገብተን ነገ ያስፈልገን ነው የምንለው አይደለም። ሰዎች ነንና እንወድቃለን። ስለዚህም ነው ይስሐቅ ሲናገር ምን ይላል? ፍጹማን መንገድ ፍጹም የሆነውን መንገድ መከተል አለብን። እሱም ሲናገር ንስሐ ለኃጢአተኞች ብቻ አይደለም ይልና በጣም በሚያስደንቅ ሁኔታ ለጻድቃንም ነው እንጂ ለፍጹማንም ጭምር ዘወትር የሚያስፈልግ ስንቅ ነው እያለ ይነግረናል። ደጋጎቹ ምን ኃጢአት ኖሮባቸው ነገር ግን ሁልጊዜ ራሳቸውን ወደ እግዚአብሔር እስኪያቀርቡ ድረስ ጥፋተኛ ነን ይላሉ። ለኃጢአተኞች ብቻ ሳይሆን ለደጋጎችም ጭምሮ የሕይወት ስንቅ ናት። ምክንያቱም በዚህ ዓለም እስካለን ድረስ የፍጹምነት መዳረሻው መጨረሻው ንስሐ ነው ብሎ ነው የሚያስቀምጠው። መጸጸት፣ ራስን መኮነን፣ ራስን ባዶ ማድረግ ወይም በግሪክኛው ኬኖሲስ የሚባለውን ዝቅ ማድረግን እሱን እንማርበታለን። ፍጹም የሆነውን መንገድ። ሁለተኛው ዕለታዊ የሕይወት ህዳሴን እናገኛለን። በየጊዜው በሕይወታችን እንታደሳለን። ንስሐ በየቀኑ አይምሮንና ልባችንን ወደ እግዚአብሔር እንድናዞር መንገድ ይሰጠናል። ይህ በቃላት ብቻ እየነገርነው መሄድ የለብንም። የእግዚአብሔር ቤተሰቦች ወደ እግዚአብሔር እንድንዞር እሱ ሁልጊዜ ከኛ ጋር ነው ያለው። ሁልጊዜ ይጠብቀናል። ነገር ግን ሁልጊዜ ደግሞ ወደ እሱ የምንቀርብበትን ነገር ይፈልጋል። ሶስተኛው ቅዱስ ዮሐንስ ይስሐቅ የንስሐ መንገዶችን በየደረጃቸው ያስቀምጣቸዋል። አንደኛው የልብ መሰረቅ ቅንነት ችግር ይገጥመናል ወይም ደግሞ በራሱ ልባችን በተለያየ መልኩ ይሰረቃል። ከመንፈሳዊ ዓለም እንርቃለን። ፈራጆች ነው የምንሆነው። ንስሐ የሚጀምረው የገዛ ድካምን በማመን ስለ ሰዎች ድካም ሳይሆን ስለ ራሳችን ድካም በማመን የራስን ውድቀት ከወደቅንበት መነሳት በቅንነት ስለ ራሳችን መመራመር አለበት። የሰው ልጅ የራሱን ኃጢአት ማየት ሲጀምር ከዓለም ሁሉ ታላቁን ተአምር ማየት ይጀምራል። ይኸውም ቅዱስ ዮሐንስ ይስሐቅ ሲናገር ምን ይላል? የራሱን ኃጢአት የሚያይ ሰው ሙታንን ከማስነሳት ይበልጣልና ይላል። ሙታንን ከማስነሳት ተአምራት ይበልጣል የራሱን ኃጢአት ማየት የሚጀምር ሰው። አንደኛው እንግዲህ የልብ መሰበርንና ቅንነትን ሲያነሳ፣ ሁለተኛው ላይ አንባ ንስሐን ገንዘብ ማድረግ ነው። ሁልጊዜ ከእግዚአብሔር ዘንድ እያነቡ መቅረብን ነው። አሁንም ቅዱስ ይስሐቅ እዚህ ላይ ሲናገር በትምህርቱ ማንባት እቺ አንባ ንስሐ የምንላት ወይም የንስሐ አንባን ሁሌ መጸጸትን፣ ሁልጊዜ በደለኛ ነኝ ወደ አንተ ቀርባለሁ ቸርነቴ ይምራኝ ያልሳልን ከኃጢአት እድፍ የምንታጠብበት ሁለተኛ ጥምቀታችን ነው የሚሆነው። የምንፈወስበት ነው የሚሆነው። በዚህ ሕይወት ስንኖር እንግዲህ ማንም ሰው ይሄንን ይወደዋል። ከእግዚአብሔር ጋር መኖር አይደለም ከእግዚአብሔር ጋር ከሰዎች ጋር እንኳን ከአይምሯችን ከህሊናችን ጋር እንኳን ታርቀም መኖር የማይፈልግ ሰው የለም። ነገር ግን በዚህ ውጣ ውረድ በሞላው ቁሳዊ ነገሮች በበዙበት ዓለም ላይ ስለመኖር እንቸገራለን።
ሶስተኛው ሰፊ የሆነ የእግዚአብሔር ምሕረትንና ፍቅርን መገንዘብ ነው። እግዚአብሔር መሐሪ ነው፣ የፍቅር አባት ነው። ቅዱስ ይስሐቅ ሲናገር ስለ እግዚአብሔር ምሕረት ሲናገር እጅግ ጥልቅ የሆነ ምስጢሮችን ነው የሚናገረው። የሰው ልጆች ኃጢአት ምንም ያህል እንኳን ቢበዛ ከእግዚአብሔር ምሕረት ባህር አንጻር ሲታይ በእሳት ላይ የወደቀች ጥቂት አንዲት ጠብታ ነው የምታክለው። እግዚአብሔር ቸር ነው። ኃጢአታችን ቢበዛም የሱ ምሕረቱ ግን ታላቅ ስለሆነ ማዳን የሚችል ነው። በዚህ እንጽናናለን። ስለዚህ እግዚአብሔር እንደ ሰዎች አይደለም፣ አይፈርድብንም። ሁልጊዜ ያየናል፣ ስለፈጠረን ይራራልናል። ወደሱ ተጸጽተን እንቀርብ ነው። ሌላው አራተኛው ላይ የምናየው ንስሐን የሚያደናቅፉ ነገሮችን በቅዱስ ይስሐቅ ሶርያዊው አጻጻፍ ወይ እይታ አንጻር ስንመለከት አንደኛው እሱ የሚለው ተስፋ መቁረጥ ነው። ተስፋ መቁረጥን ዲያብሎስ ትልቁ መሳሪያው ሰዎችን ኃጢአት ያሰራና ተስፋ እንዲቆርጡ ያደርጋቸዋል። ይሄ የተለመደ ነው። እግዚአብሔር አይምረኝም ማለት እንጀምራለን። ምክንያቱም በደሌ በጣም የከፋ ነው፣ የበዛ ነው። በደልን ማመን ጥሩ ነው። በደሌ ስለበዛ አይምረኝም፣ ይቅር አይለኝም ብሎ ማሰብን እንጀምራለን። ተስፋ እንቆርጣለን። አንዱ ቅዱስ ይስሐቅ የሚያነሳው ደካማ ወደ ንስሐ እንዳንቀርብ የሚያደርገን ነጥብ አንዱ እሱ ነው የሚለው። ሁለተኛው ነገ አደርገዋለሁ፣ ነገ ጊዜ ስላለኝ አሁን ገና ጡረታ አልወጣሁም። ከኔ ጋር ናቸው። ልጆቼን አሳድጋለሁ። መውጣት መውረድ አለ። ስወጣ ስወርድ ልሳሳት፣ በአንደበቴም በአስተሳሰቤም በህሊናዬም ልስት ስለሚችል ዳግመኛ አሁንም እንደገና ኃጢአት ሰርቼ እግዚአብሔርን ከማስከፋው ጊዜ ገና ነው፣ ነገ አደርገዋለሁ ብለን እናስባለን። ጊዜ የለንም። ከኔ ጋር ናችሁ? ዛሬ ብቻ ነው ያለው። ነገ እግዚአብሔር ጊዜ ነው ያለው። ጊዜው ዛሬ ነው ያለው። ስለዚህ ይህንን የሚያደርግ መንፈስ አንዱ ከንስሐ ውስጥ እንዳንቀርብ ያደርግ። የንስሐ ጊዜ ወደፊት ማስተላለፍ ሳይሆን ነፍስ ለጽኑ ድንዛዜ ውስጥ እንዳትወድቅ ማድረግ አለብን። አሁን ነፍሳችንን በአንዳንድ ጊዜ ምናባዊ በሆነው ነገር ውስጥ እንድንኖር ይጋብዘናል። ሶስተኛው ዓለማዊ አስተሳሰብ ነው። ይሄ አሁን የምንኖርበት ሉዓላዊ የሆነ ወይም ግሎባላይዜሽን ውስጥ የምንኖር ዘመን ላይ ያለ ነው። ስለዚህ በዚህ ውስጥ ስንኖር ሐሳቢያችን ራሱ መጠየቅ ጥሩ ነው። የሰው ልጅ አይምሮ ጠያቂ፣ መመራመር መልካም ነው። ነገር ግን ጥግ ደግሞ አለን። ተመራምረን የማንደርስባቸው ነገሮች አሉ። በእምነት ብቻ የምንቀበላቸው ነገሮች አሉ። እሱን ማሰብ ነው። የልብ መታበይ፣ በምድራዊ ፍላጎቶች መጠመድ፣ ነፍስ ወደ ውስጧ ተመልሳ እንዳታይ ማድረግ በራሱ በዓለም አስተሳሰብና ሁከት ውስጥ እንድንኖር ይጋብዘናል። ስለዚህ ከንስሐ ጋር ምን ሰርቼ ነው? ምን አጥፋው? ሌሎች ከበደሉት በደል አንጻር የኔ ሲታይ ምንድን ነው ወደሚል መንፈስ ውስጥ እንድንገባ ይጋብዘናል። ቅዱስ ይስሐቅ ሶርያዊ ሲናገር ግን ምን ይላል? ሕይወት ለንስሐ የተሰጠች ናት ነው ቢለው። የተሰጠን ንስሐ ሕይወታችን ራሱ ለንስሐ ለጸጸት የተሰጠችን ነን። ወደ እግዚአብሔር እንድንቀርብ የተሰጠች ነች። ስለዚህ ይህም እናደርግ ከሆነ የመጨረሻ ገባችን እግዚአብሔርን መምሰል ነው። ቴዎሲስ የምንለው ወደዛ እንሄዳለን። ለምን ግን ንስሐ አስፈለገ የሚል ጥያቄዎችን ይነሳ ይችላል። ለዚህም ቅዱስ በአራተኛ ክፍለ ዘመን የተነሳው የቤተ ክርስቲያናችን ታላቅ አባት ቅዱስ አትናቴዎስ ዘእስክንድርያ ሲናገር ምን ይላል? ሕግን በመጣስ ምክንያት የሰው ልጅ ወደ ሙስና ወደ ጥፋት ተመለሰ። ከጥፋት ለመውጣት ነው ንስሐ የሚያስፈልገን፣ ከበደል ለመውጣት ነው። ብዙ ጊዜ በህሊናችን በደል ሰርተን፣ በአንደበቶቻችን ብዙ ጊዜ ኃጢአት ሰርተን ሊሆን ይችላል። በድርጊት የፈጸምናቸው ብዙ በደሎች አሉ። ሰዎች አዝነው ሊሆን ይችላል በእኛ ሕይወት አውቀንም ሳናውቅም። ስለዚህ ሕይወታችን ከጥፋት እንዲወጣ ንስሐ ያስፈልገናል፣ መጸጸት አለብን። ሌላው ይቅርና የሥነ ልቦና ምሁራን መጸጸት ወይም ይሄንን የምንለው ንስሐ ብለን የምንወስደውን ከአምልኮታዊ ስርዓተ አምልኮ ውጪ የአይምሮ ጥገና ወይም ቴራፒ ብሎ ይገልጹታል። አይምሮ ሰው የሚናገረው በውስጡ ያለው የከበደውን ነገር አውጥቶ ሲናገር ውስጣዊ ሰላም እየተሰማው ነው የሚሄደው። እረፍት ያገኛል። አይምሮ ጸጥ ይላል፣ ልቦናው ይረጋጋል። ከዚህ አንጻር ሰላም የሚያገኝበትን ነገር ለማድረግ ይችላል። ንስሐ ውበት አላት በራሷ ማለት ነው። ለዚህም ነው ኃጢአት ትእዛዝን
በኃጢአት ትእዛዝ ምክንያት የመጣብንን በደሎችን ከእግዚአብሔር ጋር ያለንን ግንኙነት ስለሚያቋርጥብን ኃጢአት ከሌሎች ጋር ያለንን መልካም ግንኙነታችንን ስለሚያጎሳቆልብን የገዛ ነፍሳችን ደግሞ በዚህ በኃጢአት ምክንያት ራሷን የቻለ ባህሪዋን ጠብቃ እንዳትሄድ ስለሚያደርግ ንስሐ የግድ በኦርቶዶክሱ ዓለም ትምህርት ውስጥ ከሰባቱ ሚስጥራት መካከል አንዱ አድርጋ ትወስዳለች። ስለዚህ ያለ ንስሐ የሰው ልጅ ወደ መንፈሳዊው ሕይወት መቅረብ አንችልም። ሱታፊ አምላክ አግኝተን የምንሄድበትን ነገር አናገኝ። ስለዚህ ንስሐ መሰረት ነው፣ በር ነው ማለት ነው። የንስሐ ሕይወት ከመኖር የሚያግዱ መሰናክሎችን ቅዱስ ይስሐቅ ከተናገረው ብቻ ሳይሆን አንድ በአንድ ከኔ ጋር ናቸው። እነዚህን ነገሮች ለማየት እንሞክራለን ከሐዋርያና አንጻር። አንደኛው ትዕቢት ነው። ትዕዝርት በጣም ከባድ መሆኑን የምናየው በስነ ተፈጥሮ ተመለከቱ እንደሆነ የመጀመሪያው ፍጥረት ሳጥናኤል በትዕቢት ምክንያት ነው የወደቀው። ይሰማል። ትዕቢት በራሱ የኃጢአት በር እንደነበረ እንረዳለን። ለዚህም ሳጥናኤል የወደቀው በትዕቢት ምክንያት ነው። አዳም የሰው ልጅ ደግሞ ራሱን በራሱ ባለመታዘዙ ምክንያት እግዚአብሔር ለመሆን ከመሞከሩ የተነሳ እግዚአብሔርን መሆን አንችልም፣ እግዚአብሔርን እንመስላለን። ለዚህ ነው ስታፊ አምላክ የምንለው። እሱን እንድንመስል በአርአያው በአምሳሉ ፈጥሮናል። ስለዚህ ወደ እሱ እንቀርባለን፣ እሱን እንመስላለን፣ የክብሩ ወራሾች ነን። መጨረሻው ደረጃ ላይ ስንደርስ ወይም ደግሞ ይሄ ፍጹም የሆነው የአኗኗር ኦርቶዶክሳዊ መንፈሳዊነት ሶስተኛው ደረጃ፣ የመጀመሪያው ደረጃ ንጽሐ ሥጋ ነው፣ ንጽሐ ነፍስ ሁለተኛው ነው። ንጽሐ ልቦና ላይ ስንደርስ እግዚአብሔርን ወደ መምሰል ነው የምንሄደው። አሁን እግዚአብሔር ልጆች ነን። እግዚአብሔርን ወደ መምሰል ሂደት ውስጥ ነው ያለነው። ይህንን ሕይወት የነበረው አዳም እግዚአብሔርን መሆን ፈለገ። በዚህ ምክንያት ከእግዚአብሔር ተለየ። በልቡ መሆን እንዳለበት ፈሪሳውያንን ብንመለከት በግዛ ስራቸው ጽድቅ እንደተናገሩ እውነት ይናገሩ፣ ራሳቸው እንደጸደቁ አድርገው ይናገሩ ነበር። በጣም ድሆችን ይበድሉ ነበር፣ ግፍን ይፈጽሙ ነበር። ሁሉ ነገር በራሳቸው ነው። እግዚአብሔር ራሱ ለሕዝቡ የሚታረቀው በእኛ ነው ብለው እስኪያስቡ ድረስ ይደርሱ ነበር። ይሄንን ልብ ማለት አለብን። የጠፋው ልጅ ራሱ ሉቃስ ወንጌል ላይ የሚገለጸው የተመለሰው ትዕቢትን በትህትና ከተካ በኋላ ነው። ትዕቢት በራሱ ከንስሐ እንድንርቅ ያደርገናል፣ በእውቀት እንድንመካ ያደርገናል። በኦርቶዶክሱ ዓለም እውቀት አዳኝ አይደለም፣ እውቀት ሂደት ነው። ማወቃችን እስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን። ቅዱስ ጳውሎስ የሚነግረን ይሄን ነው። ሮሜ መልእክት ላይ ምዕራፍ 10 ላይ የእግዚአብሔርን ስም የሚጠራ ይድናል አለና፣ ለመጥራት ግን ሳያምኑት እንዴት ይጠራሉ? ለማመን ደግሞ ሳይሰሙት ማወቅ ይፈልጋሉ፣ መማር ይፈልጋሉ። ትምህርት ሂደት እንጂ ፍጻሜ ሆኖ አያውቅም። ስለዚህ ለቅድስናችን ፍጻሜ የሚሆነው ከትምህርት ጋር የታሸ ጥበብ ነው፣ መሻገር የሚችል። ለምን? ምድራዊው ትምህርት አይምሯዊ ነው፣ አይምሮን ነው የሚመግበው። ጥበብ ወይም ማስተዋል ግን ለባዊት ናት፣ አርቀን እንድናይ ነው የሚረዳን። ስለዚህ ኦርቶዶክሳውያን ትምህርት ተማረን እንኳን ካልን በሰዎች ላይ አዋቂ ነን ብለን እንድንሰነጥን ሳይሆን በጥበብ ሰዎችን ማሻገር እንድንችል፣ ጨለማውን ገፎ ብርሃን ማሻገር የሚችል ተስፋ ሊሰጥ የሚችል ነገሮች መፍጠር አለብን። ወደዛ መሄድ የምንችለው ነው። ዮሐንስ ዘሰዋስወ የተባለ ታላቅ አባት እዚህ ላይ ምን ይላል? ትዕቢት እግዚአብሔርን መካድ ነው ይላል። ትዕቢተኛ የሆነ ሰው እግዚአብሔር ይክዳል። ትዕቢት ማለት በራሱ እግዚአብሔርን መካድ ነው። ያለ ትህትና ማንም ሰው ንስሐን መግባት አይችልም። ትሁት እስካልሆነን ድረስ ወደ ንስሐ መቅረብ አንችልም። ስለዚህ አንዱ ወደ እግዚአብሔር እንዳንቀርብና ንስሐ እንዳንገባ የሚያደርገን ትዕቢት መታበይ ነው፣ የልብ መታበይ ነው። ለዚህ ምሳሌ ምን ሆነው ብዙ ሰዎች እኔ ምንም ያደረኩት በደል የለም ይላሉ። ምንም የሰራሁት የለም፣ ከሌሎች አንጻር ሲታየን መልካም ነው። በዚህ ፈንታ ሌሎችን ይወቅሳሉ። ምናልባትም የትዳር ጓደኞቻቸው፣ አካባቢዎቻቸው፣ የሥራ ባልደረቦቻቸው፣ አልፎም ተርፎ ካህናትን ምን በድዬ ነው እኔ? እነሱ በጣም ቀራቢዎች አይደሉ እንዴ?
እኒህ ነገሮች በአብዛኛው ከተጠያቂነት ነፃ የሆነን ይመስለናል፣ ግን እዛ ውስጥ ነው ያለው። እንጠየቃለን። ንስሐ የሚጀምረው ሌሎችን በመውቀስ ሳይሆን ራስን በመኮነን ነው። ከኔ ጋር ናቸው። ስለ ሰዎች እነዛም ተጠያቂ ናቸው። የሚጠይቃቸው ክፍል አለ። አምላክ ይጠይቃቸዋል። የሰው መሰናክል መሆን የለብንም፣ እርግጥ ነው። ነገር ግን እኔ የምጠየቀው በራሴ ኃጢአት ነው። በራሴ ኃጢአት የምጠየቅ ስለሆነ ስለ ሰዎች ኃጢአት እየወነጀልኩ ብሄድ የለብን። ብችል ማስተማር ነው። ቅዱስ ዳዊት ምን ይላል? እኔ እግዚአብሔርን በድየዋለሁና ነው የሚለው እንጂ ሌሎች በደሉ አላለም የሚለው። እኔ በድየዋለሁና። በዮሐንስ ዘሰዋስው የተባለው ታላቅ አባት ሲናገር ምን ይላል? የ30 መሰላልን የጻፈበት መጽሐፉ ላይ ሲናገር ምን ይላል? መንፈሳዊ እድገት ወይም ሰማይ የሚወስደው ወደ ሰማይ የሚወስደው መሰላል በተሰኘው መጽሐፉ ላይ ሲናገር፣ ትዕቢት ደግሞ የዚህ መሰላል ጫፍ የሚረግጡትን እንኳን ወደ ጥልቁ ገደል የሚጥል ከኃጢአቶች ሁሉ የሚበልጥ አደገኛ አጋንንታዊ ፈተና ነው ብሎ ነው የሚያስቀምጠው። ትዕቢት በጣም ከባድ መሆኑን እንመለከታለን። ለዚህም ነው አሁንም ዮሐንስ ዘሰዋስው ሲያስቀምጥ ትዕቢት እግዚአብሔርን መካድ፣ የአጋንንት ፈጠራ፣ የሰዎች ንቀት፣ የፍርድ እናት፣ የንስሐ ጠላት፣ የትህትና ጸር ናት ብሎ ይናገራል። ከኔ ጋር ናችሁ? ትዕቢት እግዚአብሔርን መካድ፣ የአጋንንት ፈጠራ፣ የሰዎች ንቀት፣ የፍርድ እናት ማለት ፍርድን በማጣመም ማለት ነው። መልካም ፍርድ አይደለም። የንስሐ ጠላት፣ የትህትና ጸር ናት ይላል። አንዱ ወደ ንስሐ እንዳንቀርብ ከሚያደርጉን ነገሮች አንዱ ከባዱና ፍጥረታትን ሁሉ ካዋረደ መልአክ የነበረውን የመላእክት አለቃ ከነበረው ሳጥናኤል የወረደበት ሰው ሆኖ ደግሞ አምላኩን መስሎ የአምላኩን መንግስት ሊወርስ የነበረው አዳም የወደቀበት ትዕቢት ብዙ ጊዜ አሁን በመካከሎቻችን ብዙን ነገር አሁን ቁሳዊው ዓለም ላይ ስንኖር እኔና ራሴ እኔ ብቻ ብለን የምናስብበት ለራስ ጥቅም ብቻ እንድንቆም የሚጋብዘን ዓለም ትዕቢትን እንጂ ትሕትናን ገንዘብ አያደርገውም። ትሕትናን በዓለም ላይ ብትመለከተው ሞኝነት ሆኖ እስኪቆጠር ደርሶ አላዋቂነት ሆኖ ይታያል። ስለዚህ እግዚአብሔርን መካድ ነው ትዕቢት። እግዚአብሔርን የሚክድ ደግሞ የሚገባው ምን እንደሆነ ትመለከታቸው። በደል ነው ራሱን የቻለ። አንደኛው እንግዲህ ትዕቢት የንስሐ ዋነኛ እንቅፋት የሆነው እንዴት ነው ብለን ካልን የገዛ ውድቀትና ኃጢአትን ስለሚሸፍን መንፈሳዊ ድንዛዜ ውስጥ እንወድቃለን። ሁልጊዜ ያለን ነው የሚመስለን፣ ነገር ግን ባደረግነው ነገር አንድ ጊዜም ለማዳመጥ ጊዜ አይሰጠንም። በደል ውስጥ እንወድቃለን። ንስሐ የሚጀምረው እኔ ኃጢአተኛ ነኝ፣ ፈውስ ያስፈልገኛል ከሚል ልብ መነሳት አለበት። ቅን ልብ ይፈልጋል እግዚአብሔር። መስዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለው ቅዱስ ዳዊት። ለእግዚአብሔር የተሰበረ ልብ መልካም ስጦታው መስዋዕቱ ከኛ የሚፈልገው መልካም ቅን ሊሆነ ልብ ነው የሚፈልገው። ወደዛ ውስጥ እንድንሄድ ነው። አሁንም ዮሐንስ ዘሰዋስው እዚህ ላይ ሲያነሳ ትዕቢተኛ ሰው የራሱ ኃጢአት ማየት የማይችልበት አይን ውስጥ ይወድቃል። እርሱም ሁልጊዜ የሚያየው የሌሎችን ውድቀት ብቻ ነው የሚለው። ከኔ ጋር ናችሁ? ገሌ የሚል ነው እንጂ እኔ የሚል ጥያቄ የለበትም። በኦርቶዶክሱ ዓለም ላይ ስንኖር ግን ስለ ራሳችን ነው። በበደል ውስጥ ስለ ሰዎች መልካም መነሳትን ነው ማሰብ ያለብን። ስለ ትዕቢት ዋናው የመጀመሪያው የገዛ ውድቀታችንን ኃጢአታችንን ስለሚሸፍንልን በመንፈሳዊ ድንዛዜ ውስጥ ወይም ንቃት አይደለም ድንዛዜ ስንፍና ውስጥ እንድንኖር ይጋብዘናል። በዛ ውስጥ ጭቃ ውስጥ እንሆናለን። ለእግዚአብሔርንና ሰዎችን መውቀስ እንጀምራለን። ቅድም አባ ይስሐቅ ቅዱስ ይስሐቅ ሶርያዊው ያነሳው ትዕቢት ራሱን ጥፋተኛ የጥፊት ራሱ ጥፋት በሌሎች ላይ የመቀየር ጠባይ ያለው ገሌ ነው ብለን ምክንያት እንፈጥራለን። ለምሳሌ አባታችን አዳም በደል ራቁትን በሆነ ጊዜ በኤደን ገነት በነበረች ጊዜ የሰጠኝ ሴት ከኔ ጋር ናችሁ? የሰጠኝ ሴት እሷ አሳተችኝ፣ እግዚአብሔርንም
ሴቲቷንም ነው ምክንያት አደረገው። የሰጠኝ ሴት ባሰጠኝ ኖሮ ነው ግን ግልጽ ነው አይደለም? የሰጠኝ ሴት እና እሷ አሳደችኝ በማለት እግዚአብሔርንና ሔዋንን የመውቀስ መንገድን የጀመረው ትውልድ በራሱ የእግዚአብሔር ሰዎችን እንወቅስና የራሳችን ኃጢአት እንዳናይ ይጋርደናል። እሱን ማሰብ አለበት። ሌላው በሚስጥረ ንስሐ ውስጥ ንስሐ አባቶቻችን ንቀት ውስጥ አልተረዱትም፣ አይረዱም። ምክንያቱም ከዓለሙ ጋር የተገናኘ ሕይወት የላቸው። ንስሐ አባት የስነ አእምሮ ምሁር አይደለም፣ የስነ ልቦና አማካሪ አይደለም። ከእግዚአብሔር ጋር የሚያገናኝ በላቲን ቋንቋ ካህን ማለት ድልድይ ማለት ሰዎችን ከእግዚአብሔር ጋር የሚያገናኝ ድልድይ፣ ጤናማ ድልድይ ማለት ወደ እግዚአብሔር የሚያቀርቡ። ንስሐ ማለት ደግሞ ማማከር ማለት አይደለም። እንዲህ ስለሆንኩኝ ይሆን አይደለም፣ በዚህ ኃጢአቴ እጠየቃለሁ አባቴ ይፍቱኝ የምንልበት ነው። ጸጋ እግዚአብሔርን ማራክ እዚሁ ላይ ስንመለከት ለምሳሌ ያህል እኔ ከካህኑ ይበልጥ አውቃለሁ፣ በልቤ ከእግዚአብሔር ጋር እነጋገራለሁ፣ በሰው ቤት መውደቅ አያስፈልገኝም። ከኔ ጋር ናችሁ። ስለዚህ ትዕቢት በአብዛኛው አጋንንትንም የጣለው የእኛንም አባት አዳምን ወደ ምድር ላይ የጣለውና ሞቱን እንዲያገኝ ያደረገበት ምክንያት። ስለዚህ አንዱ ወደ ንስሐ እንዳንገባ የሚያቀርበን አንዱ እሱ ነው። ሌላው ጸጋ እግዚአብሔር መራቃችንን ለአጋንንት አሳልፎ ይሰጠናል። የእግዚአብሔር ስጦታውን ከእግዚአብሔር ስጦታ ውጭ ስንወጣ። ለዚህም ነው ቅዱስ ያዕቆብ ምዕራፍ 4 ከቁጥር 6 ላይ ነገር ግን ጸጋን አብልቶ ይሰጣል እግዚአብሔር አምላካችን። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትዕቢትን ድል አድርገን ወደ ትሕትና ስንነሳ ስለ ራሳችን በደል ለመቅረብና ንስሐ ለመቅረብ በካህን ፊት ለመቅረብ የሚያሰቅቀን ነገር የለም። ምክንያቱም ካህን መሬት ነው፣ እሱን ማሰብ እንችልበት ነው። ሁለተኛው ትዕቢት በትህትና የሚሸነፍ እንዴት ሊሸነፍ ይችላል የሚለው ማሰብ አለብን። ዮሐንስ ዘሰዋስው አሁን በትምህርቱ ሲናገር ምን ይላል? መጀመሪያ ትህትናን የተማርነው ከአምላካችን ከኢየሱስ ክርስቶስ ነው። ስለዚህም ነው ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው፣ እኩያን አቻን ማክበር ተገቢ ነው። የበታች ብለን የምናያቸውን የእኛን ወገኖች የነቢጤዎችን ማገለገል ግን አምላክነት ነው ብሎ ነገር ከኔ ጋር ናችሁ። ዝቅ ብሎ ያሳየን ራሱን ዝቅ ያደረገልን አምላካችን ኢየሱስ ክርስቶስ ነው። እኛ እሱን እንድንመስለው ትዕቢትን ማሸነፍ የምንችለው እኛን ዝቅ ማለትን ስንለምድ ነው። ዝቅ ማለትን ዓለም ዝቅታን አይፈልግም፣ ከፍ ማለትን ግን የያዘው ከፍታው ራሱ መሰረት የለውም። ስለዚህ ችግር ውስጥ ይወድቃል። እሱን ማየት የምንችልበት ነው። ክርስቶስ ዮሐንስ ዘሰዋስው ሲናገር ምን ይላል? እዚህ ላይ ትሕትና ምንድን ነው ብለህ ብትጠይቀኝ አለ እርሱም የክርስቶስ ባህሪን ልብስ ነው ብዬ መልስልሃለሁ ይላል። ከኔ ጋር ትሕትና ምንድን ነው ብለህ ብትጠይቀኝ እሱም የክርስቶስ ልብስ ነው ብዬ እነግርሃለሁ። ክርስቶስ ትሑት ሆኖ ነው ወደኛ የመጣው። መልሶ ምን ይላል? አሁንም ይሄን ነው ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ራሱ አምላካችን ኢየሱስ ክርስቶስ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍትን ታገኛላችሁ እሱን እንድንመስል ይፈልጋል። ትሑት እንድንሆን ይህም ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አድምጠናል። ትሑት መሆን ስንጀምር ነው የንስሐ ባለቤቶች መሆኑ የምንጀምረው። የእግዚአብሔር ቤተሰቦች ወደ ሚስጥረ ቤተ ክርስቲያን መቅረብ የምንችለው በዚህ ምክንያት ራሱን አምላካችንን ስንመስል። ሁሉን ማድረግ የሚችል አምላክ እሱ መጻተኛ ሆኖ በሰዎች መካከል ተገኘ። ዝቅም አለለት፣ እኛን ከፍ ሊያደርገን ከአብ ቀኝ ሊያስቀምጠን እሱ ዝቅ ብሎ ታየ። ሁሉንም ነገር ሊሰጠን ስለፈለገ መንግስቱን ለወርሰን ስለፈለገ እኛ እየወደድን ነው አይደለም። እሱ ግን ስንጠላ ወደደን። በምድር ላይ እየጠላችኋቸው የምትወዷቸው ሰዎች አታገኙ። ምክንያቱም የዚህ ዓለም ነገር ዚአከ ለዚያዬ ነው፣ አብላይ ላብላ ነው። ስሰጥ እሰጥሃለሁ ነው የሚለው። እግዚአብሔር ሳንሰጠው ግን ሰጠን።
ከትዕቢት ነፃ ሆነን ራሳችንን ትሁት የምናደርግ ከሆነ ወደ ንስሐ መቅረብ እንጀምራለን። ትሁታን መሆን አለብን። እርግጥ ነው ይህ ዓለም ትሁት ስትሆኑ አንድም የአእምሮ በሽተኞች ነው የሚያደርጋችሁ፣ ሌላም አላዋቂ ነው የሚያደርጋችሁ። በማወቅ ዙሪያ ላይ ካነሳን ግን ስለተናገረን አዋቂዎች አይደለም። በዝምታ ውስጥ ብዙ ንግግሮች አሉ። ተናበቡ ይሳርመሙ። ከመናገር ዝምታ ይሻላል። ብዙ ጊዜ ያነሳዋለሁ። አባ ይስሐቅ የተባለው ታላቅ አባት ዝም ማለት አለመናገር ማለት አይደለም፣ የት መናገር እንዳለብህና የት መናገር እንደሌለብህ ለይተህ ማወቅ ነው ይላል። መልሶም እሱ ሲናገር ስለ አዋቂያኑ ሲያነሳ በጣም በስቃይ ውስጥ ከምትኖር አላዋቂ ይሁን በዚች ዓለም ላይ ይላል። ምክንያቱም አንተ ካወቃቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና ብሎ ነው የሚነግረን። ትሁት እንድንሆን ነው የሚነግረን። ዝቅ ማለትን እሱን እግዚአብሔርን መምሰል። ስለዚህ ትዕቢትን ማሸነፍ የምንችለው በትህትና መቀየር ስንችል ነው። ራስን ዝቅ ማድረግ፣ ኃጢአትን መናዘዝ በራሱ ደግሞ ከትዕቢት ነፃ ያደርገናል። ይህንንም ሰው ሌላን ሰው ቢበድልም እንኳን በእኔ ምክንያት ነው የበደለኝ። ከኔ ጋር ናችሁ? ይሄ እንግዲህ አንድ መንፈሳዊ ጥባት ይፈልጋል። እሱ የበደለኝ በእኔ ምክንያት ነው፣ ምናልባት ማስቸው ሊሆን ይችላል ብሎ ማሰብ፣ ቀና መሆንን መልመድ። ሰው ሁልጊዜ በደለኛ እኔ ነኝ ነው የሚለው እንጂ ወንድሙን በደለኝ እየበደለው እንኳን እሱ በደለኛ አይልም፣ ራሱን በደለኛ ነው የሚያደርገው። ሌላው መናዘዝ መልመድን፣ የነፍስ አባት ምክርን ሁልጊዜ መቀበል መልመድን። ምክንያቱም ዕዳው በእነሱ ዘንድ ነው ያለው፣ እግዚአብሔር ነው የሚቀበላቸው። በጣም በሚደንቅ ሁኔታ በምስጢረ ንስሐ ውስጥ ካሉ ትልቁ የካህናት ትልቁ ስጦታ እግዚአብሔር የሰጣቸው ትላንትና በገባችሁት ኃጢአት ደግሜ መጣሁኝ፣ በዚህ ባለፈው ነግሬዎት ነበር አባታችን ብትሏቸው ይነጠቃል። የሰው ኃጢአት ተሸክመው መፈንዳት ነው በነገራቸው። ይገርማቸውም ይወሰዳል። የእናንተን ኃጢአት እያሰቡ አይቀመጡም ካህናት። ለእናንተ ምሕረት ነው የሚያቀርቡት። ወደ እግዚአብሔር ማቅረብና ይቅርታ እንድታገኙ ነው የሚያደርጋችሁ። ዮሐንስ ዘሰዋስው አራተኛው ደረጃ ላይ ከ30ው ደረጃ አራተኛው ደረጃ ላይ ሲናገር ምንድነው? ራሱን ሲናገር መታዘዝ ብሎ ነው የሚያስቀምጠው። ከዓለም ጣጣዎች መላቀቅ፣ አራተኛው ላይ ግን መናዘዝ ብሎ ነው የሚያስቀምጠው። የራስን ፈቃድ ለንስሐ አባትና ለመንፈሳዊ መሪ አሳልፎ መስጠትን መልመድ አለብን። በዚህ ሕይወቱ ስንኖር እግዚአብሔር ራሱ ፈቃዱን ለኛ የሰጠውን ነገር ማግኘት እንችላለን። ሌላው የማይናወጥ መንፈሳዊ ሰላም፣ በግሪክኛው ሄዚኪያ የውስጥ ሰላምን አግኝቶ መኖር። አሁን ሰላም ከግል ነው የምትጀምረው። ብዙ ሰው ሰላምን በውጭ ይፈልጋል፣ ውስጣችን ሰላም የለውም። ተረብሸናል። የምንሰማቸው የምናዳምጣቸው ነገር ሰላም አይሰጡንም፣ ያስጨንቁናል። የውስጥ ሰላም ማሰብ ስንጀምር ስለ ራሳችን በደል ወደ እግዚአብሔር እንዳንቀርብ ያደረገን ነገር ምንድነው ብለን እንድናሰላስል ይረዳናል። የውስጥ ሰላም ሲኖርን ስለ ሰዎች ሰላም ሲኖር ነው። አባ ይስሐቅ አሁንም ሲናገር ምን ይለው? አንተ ከራስ ጋር ታረቅ፣ ሰላምም ፍጠር፣ በዙሪያ ያሉ በሺህ የሚቆጠሩ ነፍሳት ሰላም ያገኛሉ ነው የሚለው። ሰዎች በግል ሰላም ሲኖራቸው አገር ሰላም ትሆናለች፣ ቤተሰብ ሰላም ታገኛለች። ሰው ሰላም ሳይኖረው ለሌሎች ሰዎች ሰላም መስጠት አይችልም። ሰላም ማግኘት። ሌላው እዚሁ ላይ የማይናወጥ መንፈሳዊ ሰላም ካልን ከትዕቢት ነፃ እንድንወጣ ነው ዮሐንስ ዘሰዋስው የሚያስረዳን። ራስን ማመጻደቅ በራሱ ደግሞ አንደኛው ሌላው ከነፍስ ንስሐ ወደ እንዳንገባ የሚጋብዘን ነገር ነው። ነፍስን መታዘዝ አለብን። የነፍስ አባቶቻችን ምክር መቀበል አለብን። ለምሳሌ አዳም ሔዋንም እባቡን ነው ምክንያት ያደረጉት። ሁሉም ቢሆኑ ኃላፊነት አለባቸው። ነገር ግን የገዛ ጥፋታቸውን ለሌሎች ነው ምክንያት ያደረጉት። አሁን ብዙ ጊዜ ይሄን ያደረኩት በዚህ ምክንያት ነው የምንለው። ይህ ምክንያት አይሆንም። ወደ እግዚአብሔር እንዳንቀርብ ምክንያት ሆኖ ፈጥሮ ሊያሰቃየን ይችላል። ራስን ማጽደቅ የኃጢአት ሁሉ እናትና የአዳም ውድቀት መነሻ ነው። ራስን አጽድቆ ከፍ ማለት፣ ከፍታን የማይወድ የለም። በአግባቡ በመንፈሳዊ ልዕልና ማደግ ነው የክርስቲያኖቹ ዋናው ትልቁ ነገር። አባ ቴዎዶር የተባለ
አባት በነበረበት ዘመን ላይ በተለይም አባት ቴዎድሮስ የሚባለው ጋዛ ውስጥ የተወለደው ታላቅ አባት እሱ ምን ይላል? ራስን ማጽደቅ የትዕቢቶች ትዕቢትና ወደ ንስሐ እንዳንቀርብ የሚያደርግ መሆኑን ይነግረናል። አዳም የሰጠኝ ሴት እሷ አሳተችኝ፣ ሔዋን እባቡ አታለለኝ። አሁን ሁላችሁም በድያለሁ ከማለት ይልቅ እሱ ነው ምክንያት የሆነኝ። ይሄ በደል እየፈጠረ ይሄዳል። ከንስሐ እንዳንቀርብ ያደርጋል። አባት ቴዎድሮስ የተባለው አባት ሲናገር ምን ይላል? አዳም ወይም ሔዋን ከአምላካቸው ጋር በተነጋገሩበት በዚያ ቅጽበት በድያለሁ ቢሉ ኖሮ ታሪካቸው ይቀየር ነበረ ይላል። ከኔ ጋር ናችሁ? በድያለሁ እኔ ነኝ ያጠፋሁት ቢለው ታሪካቸው ይቀየር ነበር። ንስሐቸውንም የሚቀበል አምላክ ይቅርታውን ማድረግ ይችል ነበር። ምክንያቱም በኋላ ጊዜም ቢሆን አዳም ከጊዜ በኋላ እንኳን መበደሉን አውቆ በመከራ ውስጥ ሳለ አዳምን እንደው የሰው ልጅ ፈጥሬ እንደው ፍጠረኝ ሳይልኝ ብሎ አምላክ ዝቅ ብሎ እኛን ሊያድን መጣ። የሚጸጸትልን የሚራራልን አምላክን ያለን እሱን ማየት የምንችልበት ነገር እንረዳለን። ሌላው ራስን መኮነን የልብ መረጋጋትንና መንፈሳዊ ሰላምን ይሰጠናል። ራሳችንን መገሰጽ፣ ውስጣዊችን መገሰጥ መቻል። ችግሩ መነሻው እኔ ነኝ ማለትን መልመድ አለብን። እኔ ነኝ መልካም ነገር ለማግኘት ከሰው ጋር ያለንን የግጭት ነገሮችን ለማርገብ ይረዳናል። ለዚህ ነው አሁንም እዚሁ ላይ አባት ቴዎድሮስ የተባለው ታላቅ አባት ሲናገር ምን ይላል? አንድ ሰው ራሱን የሚኮንን ከሆነ ምንም ያህል መከራ ውስጥ እንኳን ቢሆን መከራው ከሚያገኘው በረከት አይበልጥም ነው። ምክንያቱም እሱ ራሱ ከመከራው ሁሉ በላይ የሆነ በደል የደረሰበትን ነገር ሁሉ ማርገፍ የሚችልበት አቅም ይኖረዋል ብሎ ነው የሚያስቀምጥልን። ራስን መኮነን እውነተኛ የንስሐና የትህትና ባለቤት እንድንሆን ነው የሚያደርገን። ዝቅ ማለትን መልመድ ፈሪሳውያን የሚኖርበት የኑሮ ጠባይ ውስጥ እንድንወጣ ይረዳናል። የጽድቅ መሰረት የሆነችውን ትህትናን ገንዘብ አድርገን መኖር እንችላለን። እርግጥ ነው ይህ ዓለም በጣም ትሑታን የሆኑትን ይጠቀጥቃል፣ ይረግጣቸዋል፣ እንደ ሰው አይቆጥራቸው፣ በደል ይበዛባቸዋል። እኛውን ጊዜ ማግኘት ያለብን ከእግዚአብሔር ጋር በይቅርታ መኖር ነው። አባ ቴዎድሮስ አሁንም ሲያስቀምጥ በተግባር አንዳንድ ኃጢአቶች እንደ ልማድ እየሆኑብን የተለመዱ ናቸው፣ ግድ የለም እያልን እንድንሄድ ምክንያት ይፈጥራሉ። ልማዶች ደግሞ ወደ ስጋዊ ፈቃዳት ውስጥ እያደጉለትና የሰው ጠባይ ራሱ እንዲቀየር ያደርገዋል። ሰው የነበረው በፊት የምታውቁት ጠባይ ጠፍቶ የማታውቁት ጠባይ ከተለያየ ነገሮች ጋር ሲመጣ እናያለን። እሱ በጣም አደገኛ ነገር ውስጥ እንገባ ነው የሚያደርገን። ራስን መኮነን አባ ቴዎድሮስ የሚናገረን ራሱ ሲናገር ራስን መኮነን፣ ራስን መገሰጽን መልመድ አለብን። ይህም የስነ ልቦና ንቃትን ይዘን እንድንሄድ የሚረዳን ማንነታችንን አውቀን ጥፋታችንን እንድናውቅ ይረዳናል። በዚህ ውስጥ እንድንሄድ ይረዳናል። ሌላው ኃጢአትን መውደድ በራሱ ወይም የኃጢአት ባርነት ውስጥ ስንወርቅ ከንስሐ እንርቃለን። አንዱ ንስሐ እንዳንገባ መከራ ውስጥ የሚከተን አንዱ እሱም ነው። መክሲሞስ የተባለው በሰባተኛው ክፍለ ዘመን የተነሳ የቤተ ክርስቲያን አባት ሲናገር ምን ይላል? ፍትወታት ወይም የሥጋ ፈቃዳት ከውጭ ከሆኑ ነገሮች ጋር የተገኙ ብቻ አይደሉም፣ የነፍስ ነውጦችንና እንቅስቃሴዎችን የሚገድቡ ስለሆነ ምንጊዜም መንፈሳዊ ነገር እንድናስብ አያደርገንም ይላል። ንስሐ ማለት መለኮታዊ ጸጋ የተፈጥሮ ማንነታችንን ወደ ቀደመው ክብሩ እንዲመለስ የሚያደርግ ወደ ቴዎሲስ እንድንቀርብ የሚያደርገን አንዱ ሂደት ነው። በዚያ ህይወት ውስጥ እንድንኖር ይነግረናል። አምላካችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ላይ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ይሆናል ይላል። ከኔ ጋር ናችሁ? ኃጢአትን የሚያደርግ ሁሉ የኃጢአት አገልጋይ ባሪያ ይሆናል፣ በኃጢአት ውስጥ የሚጠመድ ይሆናል። ስለዚህ ከኃጢአት ነፃ ለመሆን አሁንም ኃጢአትን መውደድ ወይም ደግሞ የኃጢአት ባርነት የሆነውን ነገር መርሳት አለብን። ሌላው ሰው አሁንም እዚሁ ላይ በሰባተኛው ክፍለ ዘመን ከተነሱት አባቶች ቀደም ካነሳሁት መክሲሞስ የተባለው ታላቅ አባት ሲናገር ምን ይላል? ፍትወታት ሥጋ ፈቃዳት ከተፈጥሮ ውጪ የሆኑ የነፍስ ነው የሚለው መናወጦችና እንቅስቃሴዎች ስለሆኑ እነሱን ለማርገብ ምንጊዜም ከነፍስ ጋር ታረቅ ይላል። የነፍስ ባህሪያችንን ፈልገን ማግኘት አለብን።
በስጋ ጠባያችን አሁን መብላት፣ መጠጣት፣ ማግኘት ወይም ደግሞ ከጎረቤቶቻችን የበላይ ሆኖ መታየትን ነው የምንፈልገው። ማንም ሰው የበታች መሆንን አይፈልግም። ብዙ ዓለማችን አሁን ከምነግራቸው ውጪ በጣም በችግር ውስጥ የሚኖር ዓለም ነው ያለው። አንዱ ትልቅ ነው፣ አንዱ ትንሽ ነው። እግዚአብሔር ሲፈጥር ግን ሁሉንም እኩል ነው ያደረገው። በዚህች ዓለም ላይ ብዙዎች ሰዎች አግኝተው ነበር፣ ብዙዎች ሰዎች አጥተዋል። በአንድ በሌላም በኩል ማጣታቸው ግን ዓለም እንደገና እነሱም በደል ሆናባቸው እያሰቃያቸው ነው የምትገኘው። ይህንን ለማሸነፍ ወደ ንቃተ ህሊናችን ወደ ነፍስ ባህሪያችን መድረስ አለብን። እሱን ማምጣት አለብን። መክሲሞስ በትምህርቱ ሲያስረዳ እግዚአብሔር የሰው ልጆችን ሲፈጥር ፈቃድ አለን ሁላችንም፣ ወይም ክፉ ምኞታችንን ሁሉ አርቀን በተፈጥሮ የተሰጠንን ነገሮች ይዘን በተፈጥሮ ያገኘናቸው መልካምነትን ማለት ወደዛ እንድንቀርብ ነው የሚነግረን። ፍቶታት ከተፈጥሮ ውጪ የሆኑ የነፍስ ነውጦች ናቸው ስንል ምን ማለታችን ነው? አሁን ከኔ ጋር ናቸው። የሰው ልጅ ተፈጥሯዊ ሁኔታውን ማወቅ አለበት። ብዙ ጊዜ የለመድነው አሁን ንስሐ ግቡን፣ ሁላችንም ወደ ንስሐ መቅረብ አለብን። ግን ተፈጥሯችሁን ሲመርምሩ ለአንድ ጊዜ ወደ ህሊናችሁ እኛ ሰው የሚባል ክቡርነት አለ። ምስጢራዊ የሆነ ማንነት ነው ያለን፣ ሰውነት ነው ያለን። እግዚአብሔር አምላካችን ቅዱስ አትናቴዎስ ዘእስክንድርያው ሲናገር እኛ አማልክት ዘበጸጋ እንባል ዘንድ እርሱ ክርስቶስ ወልደ እግዚአብሔር ቃል ሰው ሆነ ነው ያለው። ከኔ ጋር ናችሁ? ወደ እሱ ሊስበን ሰው ሆነ ነው። ሰውነት ምስጢር ነው። ሰው ክቡርነት ነው። ሰዎች በሰውነታቸው ሊከበሩ ይገባል። ምንም ይሁን ምን የቆዳ መልካቸው፣ የንግድ ቋንቋቸው፣ ከተወለዱበት አካባቢ ማንህ ሊባሉ አይገባም። ሰው መሆናቸው ብቻ እየታወቀ በሰውነታቸው ክቡር ሆኖ መታየት አለበት። የሰው ልጅ ተፈጥሯዊ ሁኔታውን መመርመር አለበት። ይህም ማለት አይምሮ፣ ልብ፣ እነዚህ የምንላቸው በግሪክኛው ኑንስ የምትባለው የውስጣዊ የአይን ልቦና አለችን። አይነ ልቦና የምትባል እሷን መርምረን የምናውቅበት። በዚሁ ስንኖር የሰው ልጅ ሰውን እግዚአብሔር ሲፈጥረው የነፍስ ኃይላትን ሰጥቶታል። አይምሮ እንዲኖረው ማወቅ፣ አዋቂነት ተሰጥቶታል። ለባዊ እንዲሆን አዋቂ የሆነ ነገሮችን ተሰጥቶታል። ፈቃዳት አሉት። እሱ እንግዲህ የነፍስ ፈቃዳትን ከስጋ ፈቃዳት ለይቶ የሚያይበት ለበጎ የሆነ ለመለኮታዊ ዓላማ የተዘጋጀ ሆነን ነው የተፈጠርነው። በምድር ላይ ጠፍተን ተበትነን ነበሩ ተብለን እንድንጠፋለን የተፈጠርነው። የመለኮት ዓላማ በእኛው እግዚአብሔርን መስለን የተፈጠርነው። እግዚአብሔርን አሁን በአርአያው በአምሳሉ ከተፈጠርን አርአያው በልጅነት በጥምቀት አግኝተነዋል፣ ተመልሶልናል። እሱን ወደምንመስልበት ሱታፊ አምላክ የምናገኝበት እንድንሄድ አሁን ሂደታችን የተስተካከለ ንስሐ ከንጽሐ ሥጋ መካከል አንዱ በእምነት ይጀምርና እግዚአብሔርን ወደ መፍራት እንቀርባለን። እግዚአብሔርን ወደ መፍራት ከቀረብን በኋላ ግን ንስሐ የምትባል ነገር ነው የምንይዘው። ከንስሐ በኋላ ራስን መግዛት፣ ትሕትናን፣ የዋህነትን እነዚህን ገንዘብ አድርገን ስንሄድ ግን ሁላችንም ወደዚህ ወደ መልካም ወደ ሁለተኛው ደረጃ ለመሄድ ወደ ንጽሐ ነፍስ ላይ ስንደርስ እውነት ፍለጋ ላይ ነው የምንሄደው። እውነት ምንድን ናት ብለን እንድንጠይቅ ያደርገናል። እውነት አንጻራዊ ናት። በኦርቶዶክሱ አማናዊት አይደል? በኦርቶዶክሱ አማናዊት ናት፣ አንጻራዊት አይደለችም። ይቅርታ፣ አይምሮን የምንይዝበት ነው። ፈቃዳትን እግዚአብሔር ለማወቅ ለማሰብ ከመለኮታዊው ባህሪው ጋር እኛ እሱን መስለን ለመኖር ምንጊዜም አይምሮ ተሰጥቶናል። የማወቅ ነፃነት ወይም አይምሮ ግዛን የምንባል ፈቃዳት አሉን። እግዚአብሔርንና ቅድስናውን ብቻ በጽኑ ነገሮች እየፈተሽን እንድንኖር እግዚአብሔርን እየመሰልን እንድንሄድ ኃይላት አሉን። የተሰጠን ኃይል አለን። እኛ በኃጢአትና በዲያብሎስ በክፉ ነገሮች ላይ ስልጣን ተሰጥቶን ተቆጣጥረን እንድንኖር ነው። ምክንያቱም እኛ እንስሶች አይደለንም። በዚህ በተሰጠን ሕይወታችን ውስጥ አጋንንትን ራሱ በጸሎት እንድንገዛው በጾም በንስሐ ወደ እግዚአብሔር ቀርበን አጋንንት እንድናሸንፈው ስልጣን ተሰጥቶናል።
እሱን ማየት የምንችልበት ነው። ሌላው ውድቀትንና ከተፈጥሯዊ ውጪ ራሱ ውድቀት እንዲሁም ደግሞ ከተፈጥሯዊ ውጪ መሆን አንዱ ችግር ስለሆነ ከተፈጥሮ ውጪ ስንሆን አሁን ሰው በሰውነቱ እየተዳኘ ያለበት ጊዜ አይደለም ያለው። መክሲሞስ ሲናገር ምን ይላል? ፍቶታት ወይም የሥጋ ፈቃዳት ማለት አዲስ የተፈጠሩ ነገሮች አይደሉም፣ ይልቁኑ ተፈጥሯዊ የሆኑ የነፍስም ኃይላት አሉባቸው። አቅጣጫዎችንም ሁሉ ስተው ከተፈጥሯዊ ግባችን ወይም ከእግዚአብሔር ጋር የምንገናኝበትን ውጪ ወደሆነ ወደ ቁሳዊውና ምድራዊ ነገር ስለሚያዘነብሉ ምንጊዜም ስቃይ ውስጥ እንሆናለን ብለ ማለት ነው የሚነግረን። የሥጋ ፈቃዳታችን ከነፍስ ፈቃዳት ለይተን ማስቀመጥ አለበት። የኃጢአት እድገት ደረጃዎች አሉት ራሱን የቻለ። ከአስተሳሰብ ነው የሚጀምረው። ኃጢአት ከአስተሳሰብ ነው የሚጀምረው። ወደ ባርነት ውስጥ ይወስደናል። የሰው ልጅ ተፈጥሮውን ማወቅ አለበት። መክሲሞስ ሲናገር አስተሳሰብንና ፈተናን መለየት አለብን። ክፉ ሐሳብ በህሊና ላይ ብቅ ብሎ ሲታይ ይህ ገና ኃጢአት አይደለም ብለን እንሟገታለን። ምክንያቱም በማንበባችን በመጻፋችን ትንሽ ፊደል በመቁጠራችን አዋቂ ሆነን እንገኛለን። በነገራችን ላይ ብዙ የዓለም ጠበብቶች ዕውቀትን በራሱ የዓለም ዕውቀት በሌላ ዕውቀት ይተካል። አዋቂያን ጠበብቶች ዕውቀታቸው በሌሎች ፈላስፎች ወይም በሌሎች ጠበብቶች ተተክቷል። እግዚአብሔርን የምናውቅበት ጥበብ የተሞላበት ዕውቀት ግን ሁልጊዜ ተሻጋሪ ነው የሚያደርገን። እዚህ ውስን ሆነን እንድንቀር አያደርገንም። እግዚአብሔር እንድናይ ዕድል ይሰጠናል። ፈተናንና አስተሳሰብን ነው። ክፉ ሐሳብ በህሊናችን ላይ ብቅ ሲል ኃጢአት ምን ጊዜም እየገነነ ይመጣል። ጨዋታ ብዙ ጊዜ የምናያቸው ዓለም በጣም በጨዋታ ነው ያለው። ከአይምሮ ከሐሳብ ሁሉ እንጣላለን። ከአይምሮአችን እንወጣለን። ደስ ብሎናል፣ ስጋ ደስ ይላታል። ነገር ግን ቤታችን ስንገባ የማወቅ ነፃነታችን የማወቅ ህሊናችን ዳኛ ሆኖ ይከሰናል። የት ነበርክ? የተናገርከው ምን ነው? በጣም በፌዝ ውስጥ ነው የምንኖረው። ሰው በጣም ርቦታል፣ ተጠምቷል። የሚበላው የሚጠጣው ነገር የለም። ነገር ግን ብዙውን ትመለከቱት እንደሆነ የምናያቸው ሚዲያዎች የምናየው በአብዛኛው ጊዜ ሰዎች ስጋን የሚያዝናኑ ይመስላሉ፣ ግን ተጨንቆ ነው ወደ ቤት የሚገባው። ሰላም የለው። ሰላምን ማግኘት የሚችልበት ነገር መፍጠር፣ ስምምነት። ነፍስ ከኃጢአት ፈቃዷ ስትርቅ ከአካባቢያችን ጋር ሁሉ እንስማማለን። አይደለም ከሰዎች ጋር ከተፈጥሮ ጋር ስምምነት ይኖራል። ለዚህ ነው ኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ እኛ ግንኙነታችን ከተፈጥሮ ጋርም ከሰዎች ጋር ብቻም አይደለም ከተፈጥሮ ጋር ተግባርና ልምድን ሁሉ ገንዘብ ማድረግ የምንችልበትን ተግባራችን ምንድነው? ልምድ አድርገን የወሰናቸው ምንድናቸው? ከኃጢአት ጋር ይስማማሉ ወይስ ከንስሐ ጋር? እሱን ማየት አለብን። ከኃጢአት ባርነት መላቀቂያው መንገዱን ማወቅ አለብን። አንደኛው ነገረ መለኮታዊና መንፈሳዊ እይታችን የተስተካከለ መሆን አለበት። እንዴት ነው የምናስበው? በማወቃችን የማያውቀውን እኔ በላይ ሆንብሃለሁ እያልኩ አይደለም መሄድ ያለብን። መንፈሳዊታችን መቃኘት አለበት። አይምሮ ወይም በሌላ ቋንቋ ልብ የምንለው በዛው በመንፈስ ቅዱስ ጋር ጸጋ መታደስ ሲጀምር ቁሳዊ የሆነውና አሁን በዓለም ላይ ያሰቃየን ያለው የቁሳዊው ዓለም ፍጥሯን እየተሰቃዩበት ያለውን ነገር ከእግዚአብሔር መፈጠራቸውን እስኪረሱ ድረስ የሚያሰቃየው ነገር ጥያቄ ውስጥ እንዲገባ እናደርገዋለን። እምኖረው ለቁሳዊ ዓለም ነው ወይ ብለን እንጠይቃለን። የምኖረው እኔ አንድ ታሪክ አለኝ፣ የምኖርለት ነገር አለኝ። ምክንያቱም የፈጠረኝ አምላክ አለ። መጨረሻ ይወስደኛል። እሱ ዘንድ ሲሄድ ምንድነው ማደርገው ብለን እንድናስብ ዕድል ይሰጠናል። የነፍስ ኃይላት ወደ ተፈጥሯዊ ቦታቸው መመለስ አለባቸው። የነፍስ ኃይላት የምንላቸው ወይም ፈቃዳትን የምንገዛበት ከቁጣ ነፃ የምንሆንበት ራሱን በደንብ አድርገን መሰብ አለብን። ሌላው ትህትናንና ፍቅርን ገንዘብ ማድረግ አለብን። ፍጹም የፍቅር ሰዎችና ፍጹም ትሑታን መሆን አለብን። መክሲሞስ ሲናገር ምን ይላል? ፍቅርና ትህትና የፍትወታት ሁሉ ማሸነፊያ መሳሪያዎች ናቸው። የሥጋ ፈቃዳትን ሁሉ ማሸነፊያ መሳሪያዎች ናቸው ነው። ትሑት የሚሆን ሰው እንደገና መልሶም ፍቅር ያለው ሰው ስለ ሰዎች ስቃይ ይገደዋል። ሰዎች ወድቀው በቅርብ ዘመን የምናውቃቸው ማዘር ትሬዛ የሚባሉ እናት
አንድ የተናገሩት ቃል የነገረ መልኮት ምሁር አልነበሩም፣ የስነ ልቦና ባለቤት አልነበሩም፣ የፍልስፍና ባለቤት አልነበሩም። ግን ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታሉ ይላል። እኔ ጋር ናችሁ። ሁሉም ሰው በእግዚአብሔር እቅፍ ውስጥ ነው ያለው። ሰዎች ከዚህ ወጥተው ከእጃችን ትንሽ ሳንቲም ይለምኑናል ስለሌላቸው። እኛ ስላለን ስለሰጠን የበላይ አይደለም። የሰጠነው ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ሁለት ያለው አንዱን ይስጥ ነው ያለው አይደል? ይሄ ፍጹም ስጦታ አይደለም። ማካፈል ደግሞ ኃላፊነትም ስላለ ለዚህ ነው የቂሳርያው ታላቅ አባት ቅዱስ ባስልዮስ ሲናገር ምን ይላል? በቤት ያለው ዳቦ የድሃው ነው፣ በቁም ሳጥን ውስጥ ያስቀመጥከው ልብስ የመጻተኛው ነው ብሎ ነው የሚነግረው። ያንተ አይደለም። ብዙ ነገሮች አሉ በእጃችን ያዝናቸው ብዙ ነገሮች ግን አልበቁም። ሌላ ነው የምንፈልገው። አንድ ግን የሌለው አለ። እዛ መጻተኛዋ በጌቷ በር ላይ ተቀመጠው። ቅዱስ ዮሐንስ አፈወርቅም ሲናገር ምንድነው በተደጋጋሚ የምናነሳው በደጇ ላይ በደጊቷ ቤተክርስቲያን በር ላይ ክርስቶስ ለማኝ መጻተኛ ሆኖ ካላገኘው በመንበሩ ላይ አላገኘውም ነው የሚለው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ወገኖች ናቸው። ጊዜ ተደፍቶባቸው አጥተው ነጥተው ነው። ሰዎች ግን ናቸው። ሁሉም ሰው በዚህ ህይወት ውስጥ ያልፋል። ማግኘት እንዳለ ማጣት አለ፣ ማጣት እንዳለ ደግሞ ማግኘት ይኖራል። ሁሉም ሰው ግን ሰው ነው ብሎ ማሰብ አለበት። የምሰጠው እኔ በላይ ስለሆንኩ ስላገኘው ብቻ አይደለም፣ ኃላፊነት ስላለብኝ ነው። እሱም ብለን ማሰብ የምንችል ነው። ሌላው መለኮታዊ ጸጋና የሰው ልጆች ተጋድሎ አንድ ላይ መገናኘት ሲኖርጂ ይሉታል። ግንኙነት መኖር አለበት። እንግዲህ ኦርቶዶክስ ዓለም በእግዚአብሔር ጸጋ ድነት ብናገኝም የሰዎች ተጋድሎ መጸለይ፣ መጾም፣ ንስሐ መግባት ደግሞ አንዱ የይቅርታ በርም ስለሆነ ወደዚህ መቅረብ አለበት። በኃጢአት ውስጥና መክሲሞስ ሲናገር ንስሐ ማለት አዲስ ባህሪን መፍጠር ሳይሆን ከተፈጥሮ ውጪ የሆኑ ፍትወታትንና የኃጢአት ባርነትን የተዛባውን ተፈጥሯችንን በመለኮታዊ ጸጋ አማካኝነት ወደ ቀደመው እውነተኛና ቅዱስ ተፈጥሮ መመለስ ማለት ነው። ባህሪያችንን መቀየር ማለት አይደለም። አሁን እግዚአብሔር ያዘጋጀልን ታላቅ የሰማይ ቤት አለን። ወደዛ በመለኮታዊ ጸጋ አማካኝነት ወደ ቀደመው እውነተኛው ቦታችን ቅዱስ ወደ ሆነው ተፈጥሯችን ወደ መመለስ ማለት ነው። ንስሐ ስንገባ አሁን ወደ ተፈጥሯችን እየተመለስን ነው ማለት ነው። ስለዚህ እንቅፋቶቹ ምክንያት ሊሆኑን አይገባም። ሌላው ተስፋ መቁረጥ ቅድም ያነሳሁት ነው። ኃጢአቶች እጅግ ታላቅ ከባድ ናቸውና እንዴት በእግዚአብሔር ፊት ቆማለሁ እንላለን። ትሁት መሆን መልካም ነው። በደል ሲበዛብን እግዚአብሔር በደላችንን ይቅለል፣ ዝቅ ስንል እሱ ከፍ ያደርገናል። እሱን ማሰብ የምንችለው ከሰይጣን ታላላቅ ሐሰቶች አንዱ ምንድነው? ይሁዳም ብትመለከቱት ተስፋ ቆረጠ። ጴጥሮስም እንደዚሁ ተስፋ ቢቆርጥም ግን ንስሐ ገብቷል። ወደ ንስሐ መቅረብ አለብን። ሁለቱም ታላላቅ